ገንፎ ያማራችሁ እንግዲህ ገንፎ ለመብላት ተዘጋጁ። ሰላም ጤና ይስጥልኝ ወደ የተከበራችሁ የኔ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ እያልኩ እንግዲህ አዲስ ዜና ትኩስ ዜና ይዤላችሁ መጥቻለሁኝና እናንተ ላይክ በማድረግ እንዲሁም ደግሞ ሀሳብ አስተያየታችሁን ኮሜንት ላይ በመስጠት ያው ሀሳባችሁ መግለጽ ትችላላችሁ ለማለት ያክል ነው። የዛሬ ቪዲዮአችን የሚሆነው እንግዲህ እጅግ በጣም የምንወዳት የምናከብራት በጣም የምንወዳት በጣም ከምላችሁ በላይ እኔ በጣም ወዳታለሁ ሄለንን እና ወይዘሪት ሄለንን ዛሬ ይዤላችሁ መጥቻለሁ። እንግዲህ ከአንድ ወደ ሁለት ትሆናለች የሚባል ዜና ስንሰማ እንዴት ለኛ ሳይነገረን ብዬ ከሆነ ቦታ ይዤላችሁ መጣው ማለት ነው ቢባል እውነት ይመስላችኋል? ለማንኛውም ግን ቤተሰቦች እኔ ማለት ነው በጣም ነው ጊዜ ቤቱን ያክል እንደረቀቀ ያየሁበት ነገር ማለት ነው። እና ይሄ ልጅ አረገዘች ተብሎ ተሰርቷል እና ገርሞኝ ነው ማለት እንግዲህ እኔ ከአንድ ቀን ነው ከሁለት ቀን በፊት የሆነ ቪዲዮ ሰርችላችኋለሁኝ ከሄሉ ጋር ተገናኝተው ሪል ተገናኝተው ነበር አይደል? ታዲያ የዛን ሰዓት ሆዷ ምን ነበረ የተደብቆ ነበር ያላየ ነው። ይህ ቪዲዮ ደግሞ የተሰራው ዛሬ ነው የተሰራው። ሄለን እርጉዝ ነች የሚል ቪዲዮ የተሰራው ዛሬ ነው። እና ለምንድን ነው ማለት ሄሉ በትንሽ ነገር የምትሰበር ልጅ ናት ማለት የሰው በጣም እንትን ይላታል። የምትሰበር ስላችሁ ለነገሮች የምትሸነፍ ሆና ሳይሆን ነገር ግን የሆነ በጣም የሚከፋት ልጅ ናት። ሆድ የሚብሳት ልጅ ናት። ጀርባዋን ሁላችንም እናውቃለን ያሳለፈቻቸውን ታሪክና እጅግ በጣም ጥሩ የሆኑ ልጆች ላይ እንደዚህ አይነት ጫና ባንፈጥርባቸው የሞራል ውድቀት እንዳይፈጥርባቸው እንደ አይነት ነገር ባናደርግ ብዬ ስለማስብ ነው። ይህንን ቪዲዮ አይቼ በጣም ገርሞኝ ነው ያየሁት ማለት ነው። እሷ ምንም አይነት ነገር ከኤሪክ አረገዘች ሄለን ተብሎ ነው የተሰራበትና ብታረግዝም ምንም ኖርማል ነው። ከሀበሻ ከመታረግዝ እንደውም እውነት ጥሩ የሆነ አስተሳሰብ ያለው ነጭ ነው ኤሪክ ማለት እያየነው ነው። ስንቱ አለ አይደል እንደ ሀበሻ ስንት ቆረቆሮ ማለ አይደል? ይቅር በሉኝ እስከምታገኙ እውነቴን ነው። ከሀበሻ ከምታረግዝ በቃ ሄልሻ ከኤሪክ ብታረግ እኔ ደስ ይለኛል። በቃ ኤሪክ ኢትዮጵያ የሆኑ ኢትዮጵያ ላይ መኖር ከቻለ ከቱርክ እንደውም ኢትዮጵያ ደስ ይላል አይደል? ስለዚህ ከሱ ብታረግዝ ደስ ይለናል እንጂ የሚያስከፋ ነገር አይደለም። ግን አይደለም እንጂ ማለት ነው። ባለፈውም ስለ ልጅ አለሽ ተብላ ቪዲዮ ተሰርቶባት ነበር። ባይዘው ሄሉ እንደ ፍቅር ልጅ አላት ሲባል በዚህ ጉዳይ ምንም ነገር አታንሱብኝ ታውኝ ነው ያለችው። እና አንዳንዴ የሌለውን አለ ብሎ ሶሻል ሚዲያ ደግሞ ተጽዕኖ ይፈጥራል በህይወታችሁ ላይ ማለት ነው። በእርግጥ የሶሻል ሚዲያ ሰው ከሆናችሁ ኖርማል ነው ማለት ያ ሰው ያውቃል ሶሻል ሚዲያ ላይ እንደምትሰራ ምናምን ነገር ባክግራውንዶች ብዙ ነገር እንደሚሰሩ ስለሚያውቅ ሊረዳ ይችላል። ግን አንዳንድ ሰው ደግሞ ላይረዳ ስለሚችል ያ ነገር ለሷ ወይ ደግሞ የእሱ ቤተሰቦች እሷን ብሎ የሚመጣ ሰው ከጀርባው ያሉ ሰዎች እንዴት እንደዚህ ነው እኮ ምናምን ብሎ ሌላ ታሪክ ሊፈጥሩ ስለሚችሉ ይህ ከባድ ነው ብዬ አስባለሁ። ስለዚህ ሄልሻ አረገዘች ብላችሁ የምትሰሩ ሰዎች ምናችሁ ነው የሚያማችሁ? ያማችኋል? ደህና ናችሁ ነው ልታስመስሉላት ነው ብዬ ላስብ። ገንፎ አምሯችሁ ከአማራችሁ በየቤታችሁ እየሰራችሁ ብሉ እንጂ ሄልሻ ለዚህ ገና ሽምግልና አለ እኮ ገና ሰርግ አለ እኮ ስንት ነገር እንጠብቃለን ከሄሉ። እንደ ምን ሆናችሁ ነው? እሷም እኮ ተናግራለች እንደዚህ በቀላል አይደለም ብላለች የኔ ህይወት። ስለዚህ ሄልሻዬን በእንደዚህ መልኩ ባትሰሩባት ጥሩ ነው ብዬ ነው የማስበው። ከሆነላት ደስ ይለናል። በዛው ለምን ብቻዋን አይደለችም። በቃ ባክግራውንዷን ከማን ጋር እንዳለች ታውቃላችሁ። ቢሆን ደስ ይለናል። ነገር ግን አይደለም ሳይሆን ደግሞ እንዲሆነ ለምን ይባላል? ለምን በሄሉ ላይ እንደዚህ እኔ ሄሉን አትንኩብኝ፣ ሄሉን አትንኳቸው። በቃ ሄሉዬ ቅመምዬን አትንኩብን። ስለዚህ ያልሆነ ነገር አታውሩብን ለማለት ነው። እና ሳየው ጠዋት ነው ያየሁት። በነገራችን ላይ ግን ደጋግሜ እያየሁት ነበር። እንዴ ምን ተፈጥሮ ነው? እውነት እንዴት አሰባችሁት? ይህን ነገር እንዴት አለማችሁት ነው? ወይስ በውስጥ የሆነ የምታውቁት ታሪክ አለ? ሹክ በሉንና እኛ የምናውቀው። ያለዛ ግን ብቻችሁን ሆናችሁ እንዲህ በደፈናው እንዲህ ነው ስትሉን እኛን ያመናልና። ለማንኛውም ሄሉ አላረገዘችም። ምን በወጣት ገና ናት እሷ። ገና ስንት ነገር እንጠብቃለን እንዳልኳችሁ። ስለዚህ ያልሆነ ነገር አታውሩ። እንዴ ያማችኋል? ያው የናቲ እንኳን አይታችኋላ እንዴት ከሴት ጋር እንዴት ሄሉን ስንለው ማለት ነው ኤአይ ናት ብሎ መልስ አልሰጠንም እንዴ ሊያጃጅለን ፈልጎ። ስለዚህ እናንተም አሁን በዚህ ቴክኖሎጂ በማቀናበር አሁን ሰው ላይ እንደዚህ ያክል ተጽዕኖ መፍጠር ጥሩ ስላልሆነ ስለዚህ ሞራሉን አትንኩት ለማለት ያክል ነው። ቤተሰብ እናንተ ምን ትላላችሁ? ይህንን ቪዲዮ ያያችሁ የሰማችሁ ሁላ አሁን በሄሉ ላይ ይህንን ነገር ለማድረግ ያሰባችሁት ምን አስባችሁ ነው? የእውነት ምን ያክል ብትጠሏት ነው እንደዚህ ያደረጋችሁት? እንዴ
ይከብዳል፣ ይደብራል ቤተሰብ ይደብራል። እና ይደብራል በሚለው አይገልጸውም። ለማንኛውም አላረገዘችም። ብታረግዝም ደግሞ ምንም ኖርማል ነው። ከኤሪክ ነው። ኤሪክ ደግሞ የኛ ነው። ስለዚህ ደስ ነው የሚለን እንጂ አይከፋንም። ግን ደግሞ ሳይሆን ሆነ ማለት አይከብድም ወይ? ለእናንተ ነው ቤተሰቦች። እና እኔ ውድ ቤተሰቦች የተሰማችሁን ሀሳብ ደስ የሚልም ከሆነ የሚያስከፋም ከሆነ ኮሜንት ላይ ጻፍ ጫር አድርጉልኝና ኮሜንታችሁን አይቼ ልብ ቅርጽ ልስጣ